አብስራ በቁሜ ነው የቀበርከኝ ጉዳርከኝ በቁሜ እንዴት ነው ምን አረኩ ባስቀበል አብስራ ሰውን ባንኩ አብስራ ምን አረኩሽ ምን አጎደልኩኝ አብስራ ሰውን በያዚ ጋር መጣው ግን ስራ ልፈልግ ብላ አንዴ መጣው ነው ወይስ ትዳሪ ልታሳጣኝ መጣው አንተ ንገረኝ ጀው ደስ ይበል ወሰዳት እኔ አንተ ብቻ ነኝ እኔ ካንተ ጋር ነው የምፈልገው ሲጀምር እኔ ምንም የተፈጠረ ነገር የለም እያልኩ እኮ ነው ለምንድን ነው ቆይ የማታምነኝ ከዚህ በላይ ምንድን ነው ማስረዳ እና ቤት እኔ ጋር ነው የሚኖረው በጣም አመት ሆኖታልና ትምህርት ጨርሶ ስራ ላይ እኔ ጋር ነው የሚለውና እና ከሱ ጋር ሞር ተቀራረበች የማየው ነገር አልጣመኝም። እሱ ፊት ማውን ልብስ ነው የምትለብሰው። ዛሬ እንግዲህ ወደ እኔ የመጣኸው ባለቤት ላይ አንዳንድ ጥርጣሬዎችን አይተህ ያ ነገር እውነት ነው ወይ አይደለም የሚለውን እንግዲህ ያው ለማረጋገጥ ነው ወደኛ የመጣኸው። ከዛ በፊት እስቲ ከሷ ጋር እንዴት ተዋወቃችሁ፣ እንዴት ወደ ትዳር ገባችሁ የሚለውን ስታጫውተኝ። እሺ አመሰግናለሁ በድጋሚ አክብረኝ ስለጠራህና ጥያቄን ስለተቀበልክ ቴንክ ዩ። እና ከባለቤቴ ጋር ተዋወቅን የዛሬ ከ3 አመት ከግማሽ በፊት ነውና እኔ ፎቶግራፈር ነኝ እና እንደዚህ ፎቶ ለመነሳት ከተዋጋ ምናምን መጥቶ ነበርና የቷን ልጅ ፎቶ ለማስነሳት ነበር እንዳጋጣሚ መጡት እና በዛው ተወቃችን እንደዛ ነበርና ፎቶ ለማስነሳት መጣች ህፃኑን ፎቶውን ከተዋጋ መጣች ከዛን አስነሱ ምናምን ከዛን ኤዲት አድርጌ ምናምን አልቆ ደግሞ በሲያልቅ ምናምን ተመልሳ ራሷ ብቻው መጣች ምናምን ፎቶውን ለመውሰድ መጣ ከየዛን ቀን በዛች ሰሞን በዛች አካባቢ ነበር የሷ ግራጁዌሽን ነበርና ለዚህ ፎቶ እንድታነሳ ምናምን ብላ የሱ ፎቶ ለመውሰድ እየመጣች ለሌላም ስራ እንድታነሳኝ ፈልጋለሁ ብላኝ ስልኬን ተቀበለች እኔም ቢዝነስ ካርድ ሰጣት ምናምን ከዛን በዛውም የግራጁዌሽኑ ቀን ፎቶ እንዳነሳቸውና እሷንም ጓደኞቿን ምናምን ተናለች ምናምን ሄድኩኝ አነሳው ምናምን ከዛ እንዳጋጣሚ እሷ በነጋታው ብቻዋን ነበር የመጣችው ፎቶ ለመምረጥ ምናምን ፎቶ ካንተ የግራጁዌሽኑ እንዳነሳ ኦኬ ያኔ የመስክ ፎቶ ስለሆነ ቤት መታ ነው የምትመርጠው ስቱዲዮ መታ ነበር የምትመርጠውና እና ስቱዲዮ መታ መረጠች ምናምን ከዛን ያኔ አጋጣሚ መሸ ከመሸ በኋላ ነበር እንዳጋጣሚ መጣችውና አስታውሳለሁ ዝናብ ጣለ እና ለመውጣት አልቻለም ነበርና ከዛን ስለመሸ ብቻዋን ከምትሄድ ብዬ ለሸኝሽ ምናምን ስላት ትሻለች ከዛን እሺ ብዬ እየተጫወተ ምናምን እስከ ሰፈራቸው ሄድኩኝ ሸኛዋት ምናምን መኪና ነበር ማለት ነው አዎ ከዛ ሸኛዋት አደረስኳት ምናምን በቃ በዛውም አንድ ስን ምናምን እና መደዋወል ጀመረ ከስራ እንጂ በቃ እንዳልኩ ከመጀመሪያ ከሸኛዋት በኋላ መደዋወል እንደዚህ ዝም ብለን ማውራት ምናምን ጀመርን ልጅቷም አሪፍ ልጅ ናት ተግባቢ ናት ምናምን ግልጽ ናት ምናምን እኔም ብዙም ተናላለችኝ ከዛን ስልክ አልደበረችኝም ተመችታኝ ነበርና ማውራቱን ቀጠልን ስናወራ እንዳጋጣሚ ደግሞ አንድ ቀን አስታውሳለሁ እሑድ ቀን ነበርና ጓደኞቼ ምናምን አብረውኝ የሚሰሩት ክሩ ወጥቶ ነበር እንዳጋጣሚ ሰርግ ምናምን ነበርና እኔ ደግሞ አጋጣሚ ግዴታ መድረስ ያለበት ቪዲዮ አለ በነጋታው እንትን ለሰው የሚደርስና አልወጣሁም ነበር ማንንም አልነበረም እዛው ስቱዲዮ ኤዲት እያደረኩ ነበር እኔ ከዛን እሑድ ቀን ነበር አስታውሳለሁ ደውላልኝ ምናምን ነበርና የት ነህ ምናምን አለችኝ ስቱዲዮ ነኝ አልኳት ከዛ መጣች ቀን ነበር እንዳልኩ ከዛ ማንንም አልነበረም እና በቃ ውስጥ ገባን ስቱዲዮ ስር ሶፋ ምናምን አለ እንደምታውቀው ከዛ እዛ ጋር አንሳይ ምናምን እና ትንሽ ወጣ ያለ ልብስ ነበር እንዳጋጣሚ የሆነ ለምን ነበር እንደፈለገችው ጠፍቶብኛልና ለሆነ ስራ ነበር አይ ቲንክ ይመስለኛል ምን ሞዴሊንግ ምናምን ሰራለች አዎ ድሮ እንደዛ ሰራ ነበር አሁን ነው ትንሽ ኦፈር ያለችውና ድሮ ተሰራ ነበርና ለዛ ሆነ ትንሽ የተገላለጠ ፎቶ ነበርና በቃ እሱን በደንብ እያነሳሁት ምናምን ነበር እኔም እየነካካው ስታይል ምናምን እየነገርኳት ምናምን ነበርና ከዛ
አላስብኩት አክቹሊ ሁለታችንም አላስብንም ነበርና በቃ ማየውን ነገር ዛጋ ተፈጠረ። ኦኬ ፎቶ ስቱዲዮ ውስጥ ማለት ነው? አዎ ማለት ያው ተኛችሁ ማለት ነው? አዎ ማን እንደነገርኩ ነው ማንንም አልነበረም። ከዛም በሩን ዘግተው ነው ነበርና ማንንም እንዳይገባ ምናምን እና ድንግል ነበረች። ድንግል ማም ነው ያ እና በጣም ያን አጋጣሚ በጣም አድረሰው ያን ሞመንት እና ሳናስበው ነው ያ ነገር እንትን ያደረገውና ተፈጠረ። እዛው ነው ግንኙነት ያደረግነው። እዛው ፎቶ ቤት ውስጥ ነበር፣ እዛው ስቱዲዮ ነበር ያደረግነው። በቃ እና ብሊቷ ያው የመጀመሪያው ስለሆንኩኝ ሞር እንትን አለችና በቃ እና ጀመር ነው ማለት ነው ፍቅራችን ይፋ ያደረግነው ከዛች ታይም በኋላ ነውና እና ስንል 1 አመት ከ5 ወር 6 ወር ቆየን። ከዛን መጋባት በጣም ትፈልግ ነበር ከኔ ጋር መጋባት በጣም ደግሞ ትንሽም ቆይ ያልኳት ነበርና እንትን አለች በጣም ያው የሴቶች ነገር ታውቂው ቶሎ ካልተጋባን ነው ብዙ ነገር ያሳስባቸዋል ነው ቤተሰብ ጫና ምን አለብኝ ያለች በቃ ሁሌም እንትን ሲሆንብኝ ምናምን እሺ ብላ እኔ ትንሽ ብቆይ ስሜቴ ነበርና ማለት አንዳንድ መስመር ያላስኩ ማለት ያልጨረስኩት ነገር ነበርና እና ተጋባን በትዳር አሁን 2 አመት ኦኬ አጠቃላይ 3 አመት ማለት ነው በዛ ሆኖናል እና በትዳር 2 አመት ቆየ እና አሁን ላይ አለን ምን ያው ትንሽ መንገጫገጭ ቢኖርም በሂደት አዳዲስ ባህሪ ይታያል ምናምን እኔ ምንም ማለት ሊገባኝ አልቻለም ምን ዶነች አይ ዶንት ኖ እስኪ እና ሶ ምንድነው አጥራጥሮ የመጣው ወደ እኔ እንግዲህ ነገር ከኛው እንግዲህ ገኝታችሁ ምናምን የሆነ ብቻ አሪፍ ነው እና ምንድነው አሁን ታዲያ ምን አጥራጥሮ ወደ እኔ እንዲከታተልልህ ፍላጎት አድሮብህ የመጣው? ወንድም አለኝና ቤት ታናሽ ወንድም ያለና ኦኬ ቤት እኔ ጋር ነውና የሚኖረው ከመጣን አመት ምናምን ሆኖታልና ትምህርት ጨርሶ ምናምን ስራ እኔ ጋር እየፈለገ ነው እዚህ ስራ እየፈለገ ስላለ እኔ ጋር ነው የሚለውና በቃ እና ከሱ ጋር ሞር ተቀራረበች ምናምን የማየው ነገር ምንም አልጣመኝም። እሱ ፊት ማውን ልብስ ነው የምትለብሰው እና እንደዛ ሁሌ ይቆጣታለሁ። ልጅ ትንሽ ልጅም ስለሆነ እንደዛ አይነት ነገር እንትን እንዳይል ብዬ ይቆጣታለሁ። ልብስም ለበሺ ምናምን እኔ ከሌሎም ቤት አትዋይ ምናምን እጂ ጓደኞች ጋር ወይ ሰው ከሌለ ምናምን ብቻሽኝ አላ ሰይጣን መጥፎ ነው ለዛ ብዬ እና ጎረቤቶች ይነግሩኛል ምናምን። እሱ ለምን ነበር የመጣው አንተ ጋር? ስራ ትምህርቱን ጨርሶ ስራ እዚህ እየፈለገ ነው እና አላገኘም ስቲል እየፈለገ ነውና ለዛ ነው እኔ ላይ ቆየው። 1 አመት ሙሉ ምን ስራ እየፈለገ ነው ያጣው ወይስ ምን? አዎ እነዚህ አጫጭር ኮርሶችን ወስዶ ምናምን እነሱ ኦኬ እዚህ ነው የወሰደው አንተ ጋር ሆነ? እኔ ጋር ነው የወሰደው እና እነዛን አጫጭር ኮርሶችን ወስዶ አሁን ስራ እየፈለገ ነውና በቃና ጎረቤቶች ይነግሩኛል ላይ በቃ አንተ እንደወጣ ምናምን በር አይከፈትም ነው የሚሉ ተዘግቶ ነው የሚቆየው ምናምን ልክ አንተ ስትገባ ነው የሚከፈተው በሩ ምናምን እና እሱም ቤት እንዳለ እናውቃለን እሷም ቤት እንዳለች እና የይሳቅ ድምጽ እንሰማለን ምናምን ከዛ የሆነ ቀን ደግሞ ወይ ምናምን ገዝተው ሲገቡ ምናምን ባለሱቁም ነገረኝ ጎረቤቶች ምናምን ነገሩ። እሱ ደግሞ እንደማይጠጣ ነው ማቆኔ ያሟል ትንሽና አይጠጣም መጠጣት አጥተው ያቅምና ለማን ነው ምናምን ብዬም እንትን ለመጠየቅ እንትን አልኩኝና ከዛ ጎረቤቶች የሚነግሩኛል እሷም ቤት የምታሳዩ አክት ምናምን ብዙም ሊመቸኝ አልቻለምና በቃ ለምን እስኪ እና ያንተን ስራ ደግሞ ከታተል ነበር እንዲያለኝና ለምን ያንተን እርዳታ መጥቻ አልጠይቅም ብዬ ስልክን አፈላልጌ ጓደኛዬ ነበር እንዳጋጣሚ እየሰጠኝና እስኪ በቦነ አንተ ብቻ አለ በምትለው መንገድ ወር በካሜራው ብቻ አንተ እሷን እንድታጣራ እኔ የሰማሁትን ጥርጣሬውና እስኪ ከጭንቀት እንድትገላግለኝ ሶ ቤት ውስጥ ያለው ሁኔታ ማየት ፈልጋለሁ ማለት ነው። ማረጋገጥ እኔ ሳልኖር ምን ያረጉ እንደሆነ ምናምን እስኪ ከቻልክ እንደውም ቤት አብረን ሄደን ካሜራም ብናረግ እነሱ ሳይኖሩ ምናምን እስኪና እሱማ ያው እንግዲህ ቤት ውስጥ ካልክ ያው በዛ መልኩ ነው እንትን የምንለው አሉ የማያስታውቁ ያው አሁን እንደዚህ ነው አይነት ካሜራ ነው አይደለም ታይዋለህ ራስህ በምን ታምራ ያቁትምና ችግር የለውም እሱ እንትን አድርገን ቤት ያለውን ነገር ማወቅ እንችላለን።
እሱን ችግር የለውም። እሷ የሌለችበት እሱ የሌለበት ሰዓት አንተ አመቻችተህ ትነግረኛለህ። አብረን ሄደን እናስቀምጣለን ማለት ነው። ችግር የለውም። እሱ ይወጣል እንደዚህ ጧት ላይ ስራ ፍለጋ ይወጣል። እሷም መላክ ወይ እሷን የሆነ ቦታ ልካት ችግር የለውም። እንደዛ እናደርጋለን። እሷንም ሌላ ቦታ ልካት ምናምን እሱንም የሆነ ቦታ ልከውና ተደዋውለን መተን እንደዛ ብታረግልኝ ባለሙያዎች አሉ መተው ይገጥማሉ። ችግር የለውም እሱ ቆንጆ። ስለዚህ እንግዲህ ጥርጣሬህም ያው አክሴፕተብል ነው ማለት ያው ምክንያታዊ ስለሆንክ እንግዲህ ያለውን ነገር ተቀብለን ስራችን የምንቀጥል ይሆናል ማለት ነው። አዲስ ነገር ሲኖር እንደደውልልህና እንግዲህ እንትን እንትላለን ማለት ነው። ስልክህንም ስላስኩ እኔም እየደወልኩኝ አስታውሳለሁ። ችግር የለውም። አዲስ ነገር ሲኖር እኔ ራሴ እደውልልሃለሁ። ችግር የለውም። እሺ አመሰግናለሁ። እንግዲህ እኛም መጣ ስለመጣ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ በጣም ቴንክ ዩ።
እንግዲህ ውድ ተመልካቾች ባለቤትየው በዚህ መልኩ እያስቸገረችው ነው። ልጁ እንግዲህ ብዙ ክትትሎችን እንታየን ፈቃደኛ አልሆነም። በጣም ኢግኖር ይገጫታል፣ ፍላጎት እንደሌለ ያሳያታል። ግን ቢሆንም የባለቤቷን ወንድም በዚህ መልኩ እንግዲህ ለማስመጥ እየሞከረች ነው። እስቲ ቀጣዩን ክትትል እንመልከትና እንመለስ።
እንግዲህ ተመልካቾች እንዳያችሁት ነው ማለት እነዚህን በምን ሰዓት ለረጅም ጊዜ ታስቸግረው ነበር። ከዛ የሆነ ሰዓት ላይ እንግዲህ አይ ቲንክ እሱም ወድ እንደቱ ይሁን አልቻለም። እንግዲህ በዚህ መልኩ እጅ ሰጥቷል ማለት ነው። ቢሆንም ግን በፈለገ በተፈታተነው የወንድሙ ሚስት እስከሆነች ድረስ እንደ ነገር ውስጥ መግባት አልነበረበትም ብዬ አስባለሁ። ቢሆንም ግን እንግዲህ በምንከታተልበት ሰዓት የነገር ተደጋጋሚ ነበረ። ከዛ በኋላ እንግዲህ ተደጋጋሚ ስለሆነ ቀን ጠበቅንና ለባለቤትየው ነግረን ይዘነው መተን እጅ ከፍንጅ ይዘናቸዋል። ምን አይነት ምላሽ ሰጡ? እስቲ እንመልከትና እንመለስ። እስካሁን ሰዓት ምን ሰሪ ነበር? አልከፈትሽልኝ በሩ ተናገሪ። ጉድሽን አይቻለሁ ነው ነገር አትንኪ፣ ቆሻሻ አትንኪ። ዝም በይ ዝም በይ አንቺ። እሺ ምን ሆነክ ነው? ቆሻሻ እርካሽ። ቆይ ምን አርጌክ ነው? ዝም አትጮህብኝ እንዴ! እየመታኝ እኮ ነው። እሺ ምን አድርጌክ ነው? እኔ ላይ ምን አሳጥሽ ነው? ምን አድርጌክ ነው? ምን አድርጌክ ነው? ምን አሳጥሽ ነው? ምን አሳጣውሽ እኮ ነገር ምን አሳጣውሽ? ተናገር ጉድሽ እንጂ ያንዳንዱ አይቻለሁ። ያንን ጉድ ነው መጣው አሳይሻለሁ እንዴ! እነዚህ አንዱ ናቸው። ከበሽተኛ ጋር ከዚህ ቆሻሻ ጋር አንቺ እኔ ላይ ነው ወይ? እኔ ዳዊት ላይ ነው አንቺ እንደዚህ የምታደርጊው? አንቺ እኔ ላይ ነው እንደዚህ የምታደርጊው? ከዚህ ቆሻሻ ጋር ከዚህ ጋር ተነሳ። ወንድም አይደለም። ቆይ ምን አደረኩ? ምን አድርጊ? ሴት አተህ ነው ወይ? ከገዛ ሚስቴ ጋር አራባላ ምንም የተፈጠረ ነገር የለም። ምን ይላስረዳል? ምንም የሆነ ነገር የለም። ማሬ ሰው ወሬ ሰምተህ ነው አይደል? ንገረኝ። ወንድሜ አይደለም። እንዴት ከሚስቴ ጋር እንዴት
ጋር አንተ ነህ ወንድሜ ሚስት ጋር እንዴት እንደዚህ አደርጋለሁ? ተረጋጋ በቃ ልቀቀኝ። ይኸውልህ ቆሻሻ ይገባኛል። አባ የሰው ወሬ እየሰማክ ነው። ትዳራችንን ሊበጠብጡብን ነው። ማስረጃ አለኝ። አሳይሻለሁ። ምንም ማስረጃ የለም። እኛ ለማጣላት የፈለገው ሰው ነው ይሄንን ማነው? እሺ እንደዚህ ብሎ ያወራል ወይስ ትዳሩን መበተን ፈልገህ ነው? ምክንያት ፈልገህ ነው? ቆይ እኔ ምን አሳጠብሽ ንገረኝ እኮ ምክንያት ፈልገህ ነው ወይ? መልስልኝ። እሺ እኔ ምን አሳጠብሽ? አባ እኔ ምንም ያደረኩት ነገር የለም እኮ ምን አሳጠብሽ? ምንም ያሳጠብኝ እኮ ምን አደረገ? እኮ ንገረኝ። እሱ ጋር እንዴት ነው የምተኛው? አንተስ ምን አደረገ? ምንም እኮ ያደረኩ ነገር የለም። ወንድሜ አይደለም። ምን አጠፋው? እና እንዴት ከገዛ ምን አጠፋው? እንዴት አንሶላ ስትጋ አባ ውሸት ነው። እንደዚህ ያላረኩ ቆይ ነው አባኔ አንተ ነህ የነገርከው። ቆይ ምንድን ነው የምትነገረው? እንጂ አባት ምንም ያደረኩት ነገር የለም። እንዴት ከገዛ ሚስቴ ጋር እንዴት እንደዚህ ያደርግብኛል? እንዴት ምንም የተፈጠረ ነገር የለም። ማርኔን ሰማኝ እኔ ሰማኝ እኮ የተፈጠረ ነገር የለም። ተረጋጋ። እኮ ማነው ይሄን ወሬ ያወራል? ንገረኝ። ለእኔ ማስረጃ በቪዲዮ ምንም ማስረጃ አለ? አባኔ አንተ ምን አሳትተኝ? አንተ ምን አሳትተኝ ነው እኔ ከእሱ ጋር የምተኛው? እሺ ለእኔ የተናገርክበት ነገር ግን ታፍራለህ። ምንም አይደለም። ይኸውልህ ወንድሜን አውቃለሁ እኔ አንተ ላይ እንዴት እንደዚህ ያደርጋለሁ? እሺ ንገረኝ። እንዴት ሴት አትተህ ነው እኮ አንተ ላይ እንዴት እንደዚህ ያደርጋለሁ? ወንድሜ እኮ ነህ። እንዴት ወንድ እኔ እኮ ማለት ነው በዓይኔ በብረቱ እኮ ነው ያየሁት። እንዴት ነው ስራ እንደዚህ የምታደርግኝ? እኔ ቆይ እንዴት አንቺ ነው እኔ ቆይ ትንሽ ተረጋጋ ንገረኝ እሺ ጠይቅልኝ እሺ ታዲያ እሷስ ከእኔ ምን አታ ነው እሱስ እንዴት ይሆን ሲጀምር ምን አጎደልክብኝ አባ ማር ቆይ ተረጋጋ ሰማኝ እሺ ቆይ በእናትህ እኔ ትዳሬ እኮ ነው አይደለ እንዴ በቃ ምን አንተ ነው ወሬ ያወራለት አባ አጉል ያረግሻል ይመታሻል ትንሽ እኔ በቪዲዮ የተደገፈ ሙሉ ማስረጃ የምን ማስረጃ? እኔ ምን አሳትተኝ ነው አንተ ከሱ ጋር መተኛው? ሲጀመር ለለና አሁን አንተ እንደውም ይሄን መጠርጠር ራሱ እኔ በጣም ባለጌ ነህ አንተ። እኔ ከነሙሉ ክብሬ እኮ ያገኘኝ ቀለበቴን እኮ ጠቦኛል ብለሽ ስታወጪ ራሱ መጠርጠር ነበረብኝ እኮ እና ከጠበበኝ ታዲያ ምን ችግር ሌላ ቦታ ነው እሄዳለሁ? አንተ የራሱ ማዝ በኋላ የሚጸጽትን ነገር ግን አታርግ ማር። የምር ማር ማር ትለኛለች ነው ደግሞ ማር አታፍሪም አንቺ አታፍሪም ሞት እኮ ምን አጠፍቼ ነው? እንዴት እንደዛ መታሰብ እና ማርቲኛለሽ አሁንም አፍሽ ሞልተሽ ቆሻሻ ርካሽ ተረጋጋ። ከዚህ በሽተኛ ጋር ከዚህ በሽተኛ ጋር እኔ ጀምር አንተ ምን አጎደልክብኝ? ምን አጥቼ ነው እኮ እሱ ነገርኛ ምን አሳጣውሽ? ምን አሳጣውሽ? ይሄኛን ለማጣላት የተሰራ አልሰራም አባ ቪዲዮ ማሳይተው እኮ ቅንብር ሊሆን ይችላል። የምን ቅንብር እንጂ ዋናው ቤታችን እኔ ከቤት ወጥቻለሁ። ከቤት አስተቀመጭ ያልከኝ ቤት ተቀምጫለሁ አይደል? ስንት ጊዜ ስራ አትስሪ ያልከኝ? እሺ አሳበርሽኝ። ውጪ እኮ አሳበርሽኝ። ምን አድርጌ ነው ውጪ ማሳበድ? አንተ እኮ እኔን ያገኘኝ እኮ ከነ ክብሬ እኮ ነው። እንዴት እንደዚህ ታስበኛለህ? ክብርሽ ገደል ያንቺ ክብር እኔ ባፍንጫ ነው ያን ክብሬ ትላለች። እኔ ክብሬ ቢስ ወራደ ርካሽ ክብር ትላለች። የት ታውቂያለሽ አንቺ ክብር? የት ታውቂያለሽ አንቺ? ፍየለሽ አንቺ ከወንድሜ ጋር እንዴት እንደዚህ ነገር እኔ እንደዛ ነው ጠይቀው። እሺ እሱን ጠይቀው። ይመን አንተ እኔ ካንተ ጋር ተኝቻለሁ ደግሞ እኮ ይቺ ሌባ ነው ደረቅች ሌባ አባ ግን የሚጸጽተን ነገር አትናገር አባ አትበኝ እዚህ ጥረስ አትጥሪ ስሚ ወንድሜ ቆይ ተረጋጋ። እንደዚህ አይደለም እኮ ቆይ ወንድሜ አትበለኝ። ያብስራሽ በቆሜ ነው የቀበርከኝ። እሺ ጉድ አድርገኛል በቆሜ። እንዴት እንደዚህ አድርግብኛል? ያብስራ ምን አደረኩ? ያብስራ ሰውን ባልኩ ያብስራ ምን አደረኩ? እሺ ምን አጎደልኩኝ? ያብስራ ሰውን ብዬ እዚህ ጋር መጣሁ። ግን ስራ ልፈልግ ብላ አንዴ መጣሁ እኔ ጋር ወይስ ትዳሬን ልታሳጣኝ መጣሁ? አንተ ንገረኝ። ደስ ይበል። ውሰዳት እኔ አንተ ብቻ ነኝ። እኔ ካንተ ጋር ነው የምፈልገው። ሲጀምር ምንም የተፈጠረ ነገር የለም እያልኩ እኮ ነው። ለምንድን ነው ቆይ እኔ የማታምነኝ? ከዚህ በላይ ምንድን ነው ማስረዳ? ወይኔ ለልና አንቺን ጉድ ታደርጊኛለሽ። አባ እንዴት ነው አንተ እንደዛ ማደርገው? ከዚህ በሽተኛ ጋር እኔ አላረኩትም። ምንም የተፈጠረ ነገር የለም። እኔ ምንም አላጣሁም። ምንም አላጎደልኩም እኮ እና ምን ስትይን አሰብሽ? እኔ አላሰብኩኝም። ወደ ሮሽ ገባልና ምን አድርገሽ ነው እንደዚህ በቁም የቀበርሽ? የምን ቅንብር
አይኔን እንዴት ነው የምጠረጥረው? ሲጀመር እንዴት ቪዲዮ ይቀመጣል? ሲጀመር ካሜራ እኔ ስውር ካሜራ አድርጌ ነበር ልልና እንግዲህ ስለጠረጠርኩሽ አድርጌ እኔ ካምኝ እኮ ነው የምልህ። ስራሽን አውቃለሁ ልልና እዚህ ጋር አሁን ዞር በቃ ዞር በይ ከፊቴ ሻው አሊሽ ዞር በይ ዞር በይ ሁሉም ነገር ይቅርታ አድርግልኝ እባክህ። በቃ የተፈጠረው ሰይጣን አሳስቶኝ ነው። ወይኔ ዳዊት አባ ሰይጣን አሳሰተኝ። ምን ላድርግሽ? ያብስራ ጉዳረከኝ እኮ ሰይጣን አሳሰተኝ። እሺ ያብስራ በቁሜ እኮ ነው ቀበርከኝ። ያብስራ ቀበርከኝ እኮ ወይኔ ያብስራ ወይኔ ዳዊት ጉድ አባ ተረጋጋ። ወንድሜ ሰውን ባርኮ ሰው ባረኩ ያብስራ ሰው ባረኩ ከሚስቴ ጋር ያብስራ እኔን እኮ ነው የቀበርከኝ። በቆሜ እኮ ነው ያቃጠልከኝ። እቺ ወይኔ ያብስራ እኔን ጉድ አደረከኝ እኮ ያብስራ። የሰው መሳቂያ እኮ ነው ያደረገኝ። በእናትህ ተረጋጋ። ነው ተውኝ። ወይኔ ወንድም እንደዚህ ሲያደርግብህ እንዴት እቀበላለሁ? እንዴት ወይኔ ዳዊት ወይኔ ዳዊት ወይኔ አባ ሰይጣን አሳስቶኝ እኮ ነው። በቃ እሺ በእናትህ ከቻልሽ አንዴ እቺ ልጅ ከአይኔ ዞር አድርግልኝ። በቃ እንዴት አልተባለ ብቻ ወዴት መውሰድልኝ? አባ አንተ እንዴት የት ልሂድ? እሺ ሁሉም እኮ አንተ ነገር እኮ ነው። ሁሉም እኮ አንተ ነገር አይ አሳይሽ ተረጋጋ። አሳይሽ ሲጀምር ከአንተ ውጪ ማን አለኝ? እሺ ምኑን ያየኸው? እሺ ያየኸውን ታሳየኛለህ? ምስክር አለህ? እሺ ይሆን አልኩኝ እኮ አመንኩልሽ። ቪዲዮ ላሳይሽ ላሳይሽ። ሰይጣን አሳስቶኝ አልኩኝ እኮ። እሺ አንቺ ካሜራ ይባረከው። የት ነው ያደረገው? ቤት ውስጥ ካሜራ ምን ያደርግልሃል? እኮ እሺ ምን ያደርግልሃል? ወይኔ ዳዊት ወይኔ ቅሌት ወይኔ አባቴ እኔ እኮ ቤተሰቦቼ ምን ከሁሉ ነገር እኮ አንተ ነህ። ወይኔ ኧረ በፈጠረክ እቺ ዞር አድርግልኝ ከፊቴ። ጦስ እንዳትሆኝ በእጄ ዛሬ። እሺ ጦስ እንዳትሆኝ ከቻልሽ አንዴ እስኪረጋጋ። ወይኔ ያብስራ ጉድ አደረከኝ። ምን አደረኩ ያብስራ? በፈጠረክ ምን አደረኩ ነገር? ያብስራ ወንድም አይደለሁ? ምን አደረኩ ነገር? ቆይ ምን አሳጣው ያብስራ? ያብስራ ምን አደረኩ? አንተን ከማስተማር አንተን ከማልበስ አንተን ከማብላት ውጪ ምን ማድረግ አለብኝ? ምን ስትል ሚስቴን ተመኛት ንገረኝ። እሱ ሴታተ ነው ማሳስታኝ ነው። ራሷ ናት የተፈታተነች። ዝጋ ራሷ ናት አሳስታ እንደዚህ ያደረገችኝ። ዝጋ ይኸው መደላለው ወሰለ አልወጣም እኮ ስትል እኔ እኮ ከቤት ውጣ ስል እኮ ያብስራ አልወጣም የምትለኝ ወንድሜ እንደዚህ አይደለም። አንተ እንደዚህ የማድረግም እኮ ምን አደረኩ ወንድሜ ንገረኝ። ሀሳቡን ፍላጎቱም የለኝም። እሷ አሳስታኝ ይኸው መድኃኒዓለምን እሷ አሳስታኝ ነው። አሳስታኝ አይን እንዴት ሚስቴ ላረፈ ንገረኝ አብስራ። እኔ እኮ ወንድምህ ነኝ የእናትህ እኮ ምን አሳጣው ግን ንገረኝ። አላሳጣኝ እንዴት አላሳጣኝ? ከወንድም በላይ ነው ያደረግልኝ አውቃለሁ። ከወንድም በላይ ነው ያደረግልኝ እኮ። እሺ ምን ማድረግ ነበረብኝ? ከዚህ ሌላ ምን ላድርግ? ከምችለው በላይ ከዚህ ሌላ ምን ላድርግ አብስራ? ከአቅሜ በላይ ተፈታትነኝ ነው እሷ። በጣም ተፈታተነች። ከአቅሜ በላይ ተፈታተነች አይደል? ተፈታተነች ካለ ወይኔ አብስራ ቀበርክኝ እኮ በቁሜ ገበርክኝ። ይኸው ደስ ይበልክ። ትዳሬን በታተንከው። ይኸው ደስ ይበልክ። ተሳካልክ። ተሳካልክ። ይስፋልክ ያብስራ። ወንድሜ ተው እንደዚህ አትበል። ጥሩ ያብስራ። እንደዚህ አትበለኝ ተው። እንኳን ደግ አልክሽ። ደስ ይበልክ። አንተም ብያለሁ ትዳሬ ምን ያህል ለትዳሬ ዋጋ እንደምሰጥና ምን ያህል ፍቅር እንዳለኝ እያወቅህ ያብስራ እኔ ላይ እንደዚህ ታደርግብኛለህ? አንተ ላይ አንተ ምን ስትል አያት ግን ምን ስትል አይን እሷ ላይ ያረፈ ንገረኝ። እሷ አይደለም አዳምጠኝ። አትይኝ ስማኝ ልጅም አትይኝ አይን ይሰጥ አንተ ውሻ አንተ ማፈሪያ። ቆይ ያብስራን ያለቅም ቆይ አንተ ያብስራ እኔን ትዳሬን ምን አደረኩ ያብስራ? ምን በደልኩሽ? ምን ላድርግ? ከዚህ ሌላ ምን ላድርግ ያብስራ? ምን አርግ ያልከኝ ሁሉ ነገር እያደረኩልህ አይደል እኮ። አርግ ምን አጎደልኩብህ? ወንድም በላይ አርገልኛል አውቃለሁ። ወንድም ያውቃል። ስትላያት ምን እኮ ንገረኝ። ምን ስትላያት ምንድን ነው የምትሳሳተው አንተ? ቆይ ስሜት አፍንጫ ላይ ነው እንዳንተ። ቆይ ይለያል እንዳንተ ይለያል ወይ አንተ? ተፈታትነኝ አንተ ውሻ ተይ ብያለሁ። አንተ ውሻ አንተ አልፈልግም ብያለሁ።
ወንድሜ ከአንድም ሁለት ሶስት ተይ ብያታለሁ። ተፈታተኝ ምን ስትል ከወንድም ሚስት ጋር ምን ስትል ወይኔ ገደልከኝ። ወንድሜ ስራ በቆሜ እኮ ነው የቀበርከኝ። እንደዚህ አንተ ላይ ነው ያረክ ወንድሜ። ወንድሜ እባክህን ወንድሜ ለትዳሬ ምን ያህል ዋጋ እንደምሰጥ እያወቀ ሰው እንዴት ወንድሙን እንዴት አውቃለሁ ወንድሜ አውቃለሁ። ሞትኩኝ እኮ ምኑን ተረጋጋሁ። ምኑን ከዚህ በኋላ ምን ህይወት አለኝ? ሰው እንዴት በአንድ ቀን ሁለት ሰው ያጣ? እንዴት ወንድሙና ሚስቱን ያጣ? እንዴት በአንድ ቀን የእግር ሰዓት እኮ የለም። ይቅር የሚያስብል ስራ አይደለም የሰሩት። አውቃለሁ። ይቅር በለኝ እንኳን ለማለት የሚያስብል ስራ አይደለም። አውቃለሁ። እንዴት በአንድ ቀን ምን ስትል ከእሷ ጋር አንሶላ ተጋፈፍክ? ያብስራ ምን ስትል ንገረኝ በፈጣሪ። ምን ስትል ተጋፈፍክ ከእሷ ጋር? ምን ስትል እህት አይደለች እሷ? እኔ እናት ልጅ አይደለሁ? ምን አደረኩ? ሁለቴ ተፈታተነኝ ወንድሜ። ተይ ብያት ነበር። አልፈልግም ይቅር ብያት ነበር። ይቅርታ ወንድሜ። እሱ ማጣት እሱ እንዲረጋጋ ከፊቱ ቢያንስ መጥፋት አለበት ለትንሽ ደቂቃ። እኔ ይረጋጋ እሱ። በእናትህ ምንም ተረጋጋው ወንድሜ፣ ምንም ተረጋጋው። እንዴት ምን ሲል እኔ ወንድሜ ቀበረኝ እኮ ያለበት